ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን እንዴት አላችሁ? ለዛሬ ነሐሴ 5 2018 ዓ.ም ዕለተ ማክሰኞ ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ መረጃዎቻችን እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። አብራችሁኝ ቆዩ። በራያ አላማጣ አካባቢ ትናንትና በተወሰደው የድሮን ጥቃት ከፍተኛ ቁጥር ያላቸው ታጣቂዎች መገደላቸውን የሚያመላክቱ መረጃዎች የወጡ ሲሆን ጥቃቱን ተከትሎ በአካባቢው ሕዝብ ላይ አስደንጋጭ የእስራትና የእንግልት እርምጃዎች ጽንፈኛው ህወሓት እየወሰደ እንደሚገኝም ተገልጿል። ከራያ አላማጣ የወጡ ባሉ መረጃ መሰረት በአካባቢው በነቀጠው የጽንፈኛው ህወሓት አርሚ 26 ላይ በተወሰደው የድሮን ጥቃት እርምጃ 369 የሚደርሱ ታጣቂዎች መሞታቸው ተገልጿል። ጥቃቱ በሀገር መከላከያ ሰራዊት ላይ ጥቃት ለመፈጸም በተዘጋጀው የህወሓት የታጣቂዎች ስብስብና እንቅስቃሴ ኢላማ ያደረገ እንደነበርም ተመላክቷል። የድሮን ጥቃቱን ተከትሎ በራያ አላማጣ በሚገኙ ነዋሪዎች ላይ ከባድ የእስራት እርምጃ ህወሓት እየወሰደ ይገኛልም ተብሏል። ከአላማጣ ከተገኙ መረጃዎች መሰረት ከጥቃቱ በኋላ 32 የአላማጣ ነዋሪዎች ለጠላት መረጃ በመስጠት አስመትታችኋል በሚል ምክንያት በህወሓት ታጣቂዎች ተሰብስበው ታስረዋል። ህወሓት የድሮን ቴክኖሎጂ የራስ የሆነ ክትትልና የካሜራ አቅም ያለው መሳሪያ መሆኑን በመዘንጋት ተራ ነዋሪዎችን ለጥቃቱ ምክንያት አድርጎ ማሰርና ማንገላታቱ ድንቁርናና አላስፈላጊ ህዝብን የማስፈራራት እርምጃ መሆኑን እየተገለጸ ይገኛል። በራያ አላማጣ ያለው የጸጥታ ሁኔታ አሁንም ውጥረት እንደነገሰበት የሚገኝ ሲሆን የድሮን ጥቃቱ ተከትሎ በንጹሃን ዜጎች ላይ የሚፈጸመው እስራትና ክስ በነዋሪዎች ዘንድ ከፍተኛ ስጋትና ቅሬታም ፈጥሯል። በሌላ በኩል በሰባ እንደርታ ደንጎላት አካባቢ በህወሓት ታጣቂዎች በተካሄደ የግዳጅ ወታደራዊ ምልመላና ጠለፋ ወቅት አሳዛኝ ክስተት መከሰቱ ተዘግቧል። በደንጎላት በግዳጅ እየተወሰዱ ከነበሩ ወጣቶች መካከል አንደኛው ወንድሜ በውጊያ ላይ ያለን ያልሄድም በማለቱ ምክንያት የተወሰነ አለመግባባትና ረብሻም ተፈጥሮ ነበር። በተፈጠረው ግጭትና ውጥረት ምክንያትም በመኪና ላይ የነበሩ ሁለት ወጣቶች በህወሓት ታጣቂዎች መገደላቸው ተገልጿል። አባይና ቀይ ባህር የኢትዮጵያን ሁለንተናዊ ልማትና ቀጠናዊ ትስስር የሚያረጋግጡ መሰረቶች ናቸው ሲሉ ኢንጂነር ዶክተር ሀብታሙ ኢተፋ ገለጹ። የኢትዮጵያ የውሃና ኢነርጂ ሚኒስትር ኢንጂነር ዶክተር ሀብታሙ ኢተፋ አባይና ቀይ ባህር የኢትዮጵያን ሁለንተናዊ ልማትና ቀጠናዊ ትስስር የሚያረጋግጡ መሰረቶች መሆናቸውን ገልጸዋል። አባይና ቀይ ባህር የኢትዮጵያን ዕጣ ፈንታ ሲወስኑ መቆየታቸው የገለጹት ሚኒስትሩ የኢትዮጵያውያን ህልውና ከነዚህ ውሃ አካላት ጋር ከፍተኛ ቁርኝት እንዳለውም አመላክተዋል። ኢትዮጵያ አባይን እንዳታለማና እንዳትጠቀም የውጭ ኃይሎች በተለያዩ መንገዶች ጥረት ሲያደርጉ መቆየታቸውን አመልክተው በተመሳሳይ በሴራ ከቀይ ባህር እንድትርቅ በማድረግ ኢትዮጵያውያን ብዙ ዋጋ ሲከፍሉ መቆየታቸውን ጠቁመዋል። በህዳሴ ግድብ አማካኝነት ኢትዮጵያውያን ለዘመናት ሲመኙት ከነበረው ህልማቸው መካከል አንዱን ማሳካት መቻሉን ገልጸው ይህም በኢትዮጵያውያን ላይ ይደርስ የነበረውን ተጽዕኖ መስበር ያስቻለ ስኬት መሆኑንም ኢንጂነር ሀብታሙ አንስተዋል። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ ላይ ሲደረጉ የቆዩ ደባዎችን ማስቀረት የቻለ የኢትዮጵያውያን ኩራት መገለጫ ፕሮጀክት መሆኑንም ኢንጂነሩ ጠቁመዋል። ኢትዮጵያ የቀይ ባህርን በተለያየ ሴራና ተንኮል እንድታጣ ከደረገ በኋላ ይህንን ጉዳይ ማንሳት የማይፈቀድና ሌላ ስም የሚያሰጥ እንደነበርም ሚኒስትሩ አስታውሰዋል። ኢትዮጵያ አሁን ላይ የባህር በር ባለቤትነቷን ሰላማዊ በሆነ መንገድ ማግኘት አለብኝ ብላ ያነሳችው ጥያቄ ከፍተኛ የአመራር ቁርጠኝነት የታየበት መሆኑንም ጠቁመዋል። የቀይ ባህር ጉዳይ የመንግስት ወይም የአንድ የፖለቲካ ድርጅት ጉዳይ ሳይሆን ትውልድ ተሻጋሪ ስራ መሆኑን ጠቁመው አባይና ቀይ ባህር የኢትዮጵያን ሁለንተናዊ ልማትና ቀጠናዊ ትስስር የሚያረጋግጡ መሰረቶች መሆናቸውን አንስተዋል። እንዲሁም በቀይ ባህር አቅራቢያ የሚታዩ ዓለም አቀፍ የጂኦፖለቲካ ውድድሮችና የባህር ላይ ደህንነት ስጋቶችን ማቃለል የሚያስችላት መሆኑንም መግለጻቸው ተዘግበዋል። ኢትዮጵያውያን በታላቁ ህዳሴ ግድብ ላይ ያሳዩትን አንድነት በቀይ ባህር ላይ መድገም እንዳለባቸውም ኢንጂነር ሀብታሙ ኢተፋ አመላክተዋል። በሃይማኖት ጉዳዮችና በሰላም ግንባታ አጀንዳዎች ላይ መግባባት ላይ ተደረሰ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 ቀን 2018 ዓ.ም ጀምሮ እያካሄደ ባለው የሀገራዊ ምክክር ጉባኤ በኮሚሽኑ ምክር ቤት በተለዩ 8 ዋና ዋና አጀንዳዎች ላይ ጥልቅ ውይይቶችን እያደረገ ይገኛል። አጀንዳዎቹ እያንዳንዳቸው 500 አባላት ባሏቸው 8 የስራ ቡድኖች እየተመካከሩባቸው ሲሆን በኮሚሽኑ የአሰራር ስነ ዘዴ መሰረት እያንዳንዱ ቡድን በአንድ አጀንዳ ላይ በስፋት እየመከረም ይገኛል። በዚህም መሰረት በሃይማኖት ጉዳዮችና በሰላም ግንባታ አጀንዳዎች ላይ ሲመካከሩ የቆዩት ሁለት የስራ ቡድኖች ዛሬ ነሐሴ 5 ቀን 2018 ዓ.ም በተጠናቀሩ ምክረ ሀሳቦቻቸው ላይ ሙሉ ስምምነት ላይ ደርሰዋል። ተመካካሪዎቹ በተዘጋጀው የቃለ ጉባኤ ሰነድ ላይ በይፋ የተፈራረሙ ሲሆን የሌሎች አጀንዳዎች ቡድኖችን በቀጣይ ቀናት በተመሳሳይ መልኩ በመስማማት በቃለ ጉባኤዎቻቸው ላይ እንደሚፈራረሙ የኮሚሽኑ መረጃ አመላክቷል።
በሊቢያ የሚገኘው የዛዊያ የነዳጅ ማጣሪያ ውስጥ በሚገኝ አንድ የነዳጅ ታንከር ላይ በተፈጸመ ጥቃት ምክንያት አካባቢው በከፍተኛ እሳትና የጭስ ደመና ተሸፈነ። ጥቃት የተፈጸመበት ታንከር ወደ 4.5 ሚሊዮን ሊትር የሚጠጋ ቤንዚን ይዞ የነበረ በመሆኑ ከፍተኛ እሳትም ፈጥሯል። የአደጋ ጊዜ ሰራተኞች እሳቱን ለማጥፋት እየታገሉ ሲሆን የአካባቢው ነዋሪዎች በከባድ ጭሱ አደጋ ለመታደግ አካባቢውን ለቀው እንዲወጡም አድርገዋል። በተመሳሳይ ከዚህ ቀደም ሌላ ታንከር በሰው አልባ አውሮፕላን ማለትም ድሮን ጥቃት የደረሰበት ሲሆን የጨው ውሃ ማጣሪያ ተቋምም ኢላማ ውስጥ መግባቱ ተገልጿል። የሊቢያ ብሔራዊ የነዳጅ ኮርፖሬሽን ኖክ ጥቃቱ የሚቀጥል ከሆነ ማጣሪያውን ሙሉ በሙሉ ለመዝጋት እንደሚገደድም አስጠንቅቋል። ይህ ጥቃት የተከሰተው በምዕራብ ሊቢያ በሚገኝ ተቀናቃኝ ታጣቂ ቡድኖች መካከል ለቀናት የዘለቀ ከባድ ግጭት ከተካሄደ በኋላ ነው። የሊቢያ ጠቅላይ ሚኒስትር አብዱል ሐሚድ ድቤበ በዋና ዋና መሰረተ ልማቶች ላይ ጉዳት የሚያደርሱ ድርጊቶችን በጽናት እንደሚጋፈጡ ገልጿል። ሊቢያ የቀድሞ ፕሬዝዳንቷ ሙአመር ጋዳፊ ከስልጣን ከተነሱ በኋላ በምስራቅና ምዕራብ ተቀናቃኝ አስተዳደሮች ተከፍላ አሁንም በከፍተኛ አለመረጋጋት ውስጥ ትገኛለች። የሶሪያ ፍርድ ቤት በሽር አልአሳድ በሌሉበት በሞት እንዲቀጡ ወሰነ። የሶሪያ ፍርድ ቤት ከስልጣናቸው የተወገዱት በሽር አልአሳድ በሌሉበት በሞት እንዲቀጡ ውሳኔ አሳልፈዋል። አምባገነኑ አልአሳድ በሀገሪቱ የእርስ በርስ ጦርነት ወቅት የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች በመፈጸም ጥፋተኛ ተብለዋል። አልአሳድ በአውሮፓውያኑ 2024 ከስልጣን መወገዳቸውን ተከትሎ ከቤተሰባቸው ጋር ሆነው ከደማስቆ ወደ ሞስኮ ከሸሹ በኋላ የፍርድ ቤት ውሳኔ ሲተላለፍባቸው የአሁኑ ለመጀመሪያ ጊዜው ነው። የአልአሳድ ያጎት ልጅ የሆነው የቀድሞው የደቡብ ሶሪያ ዴራ ግዛት የፖለቲካ ደህንነት ኃላፊ አቴፍ ናጂብም ሞት ተፈርዶበታል። የእስረኞች ልብስ አድርጎ በፍርድ ቤት ውሳኔው ሲተላለፍም ተገኝቷል። ዴራ ግዛት የአልአሳድን አገዛዝ የጣለው ተቃውሞ መነሻ በመሆንም ትታወቃለች። በአውሮፓውያኑ የካቲት 2011 ታዳጊዎች ግድግዳ ላይ ጸረ መንግስት ተቃውሞ በመጻፍ መከሰሳቸው መጠነ ሰፊ ተቃውሞ አስነስቷል። የጸጥታ ኃይሎችም ከፍተኛ እርምጃ ወስደዋል። ይህ እርምጃ ሀገር አቀፍ ተቃውሞም አቀጣጥሏል። በመቶ ሺዎች የሚቆጠሩ ሰዎችም ተገድለዋል። የሶሪያ ጊዜያዊ አስተዳደር ከ50 ዓመታት በላይ ከአልአሳድ አስተዳደር ጋር ትስስር ያላቸው ሰዎች ፍርድ ቤት እያቀረበም ይገኛል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ